ፕሪሚየር ሊጋችን ሲመጣ መልሶ የኛም አርሰናል መጥቷል እሳት ለብሶ። እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያ የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ እየገደወላችሁ አዲሱን የአርሰናል እና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድ ላክ ማይ ገነርስ። በዚህ ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ። ግባና አውጣዋ፣ ግባና አውጣው፣ ጀሞ ግባና አውጣው። ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴት ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይታኸዋል። ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱ ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም። አባት ማንም የለም። ወልደ ግረፍ ወያለው ወልደ ግረፍ ዝም ብለህ ሰው ክለብ ትለጠልጣለህ እንዴ? ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው? እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። በቃ አዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡን ወሰዱበት፣ ጎሉንም ወሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። እንዴ ምንድነው? ናውጣና እናገኝ። ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው። ምንድነው? ክሊን ሺት። ገባህ አይደል? አንድ ስለተሞከረብህ ራሱ አንድ ኦን ታርጌት ስለተሞከረብህ ተቃጥያለሁ ነው የምልህ። ገባህ? ዘንድሮ ዓላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኛለህ? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ። ወርዘቀርስ ምን ሆነ? ምን ኮቨንትሪ ቻምፒዮንሺፕ እኮ አይደለም። የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫወት። ምን አርሰናል ደግሞ ጭካኔ። እስኪ አሁን አዲስ አዳጊ ናቸው። ምን ነው እንዲህ ብታላምዳቸው? እንዲህ ነው እንዲህ አዲስ አዳጊ የምትቀበሉት አርሰናል? እንዴ ይሄ ጥሩ አይደል? ተገቢ አይደለም። እውነት ይሄ ኮቨንት እኔ መቼ ነው የምገጥምሽ? አሁን እኔም ቸኮልኩኝ። በቃኝ መናትህ። ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው? ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው? ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርዝ ነው ስትራይከራችንና ከዛ እሱ ምናምን
ዮኬሬስ ይገባልሃል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድንም በልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። በሁለት ጨዋታ 6 ጎል ያስቆጠረ አጥቂ ያለውና በሁለት ጨዋታ ደግሞ ምንም ጎል ያልተቆጠረበት ተከላካይ ያለው ቡድን ሆኗል እንግዲህ አርሰናልና እንግዲህ መከላከሉ ሁሌ እንደምናውቀው ነው። ይከላከላል፣ ስግጥ ብሎ ይከላከላል። ግን ማለት ነው ማጥቃቱ ምን ጉድ ነው 3 ጎል የሚያስቆጥር አጥቂ እንዴት ነው እዚህ ደረጃ ላይ የተደራረስ ነው ማለት ምንድን ነው የተፈጠረባቸው? ኦዴጋርድ ወዴት እየሄደ ነው በእናታችሁ? ማለት ያለፈውም ጨዋታ ላይ ይሄኛውም ጨዋታ ላይ ማለት ነው በጣም የሚገርም ነበር። ኦዴጋርድ፣ ዞሊስ ምናምን ካላፊዮሪ በጣም ሃቨርት በቃ የነበሩ ሰዎች ናቸው ያንን ጨዋታን የደገሙት ማለት እንችላለንና አጥቂው በጣም አሪፍ እየሆነ ይመስላል። አይሚን ማለት ሁለቱም ጨዋታዎች ላይ በጣም ክሬቲቪቲ ምናምን የሚጠይቅ ጉዳይ ነበረ ለማለት በጣም ቢከብድም ማለት ነው። ግን አጥቂው ግን በጣም አሪፍ እየሆነ ነው ማለት በዚህ የሚቀጥል ከሆነ ማለት ነው በጣም አሪፍ ነው ለአርሰናሎች። ያው ለኛ ነው ችግሩ። ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታረጉትም? እንደ ድሮ ተመርታችሁን አታሸንፉም? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው ምን ችግር አለው? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋር እኔ ያለው ምናምን የሚል ካለ ይምጣ ያናግረኝ። ኧረ አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ? ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊን ሺት ጋር እንዴ። ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዲጋርድና ለእንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ አተ አራ አርሰናል እንደሚጠገብከው እንዴት ነው ግን አርሰናል እንደ ጅንን ያልከው? ኧረ ተው ግን ተው ኧረ ተው አትዝናናባቸው። እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዲጋርድና ሶጥተ ይዘኝ ነው የምታስገባው እንዴ? ራይስና ሶጥተ ዙቢሜንዲ ረከብታት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ የጠመመብሽ ማለት ነው። ጎል ነው እንጂ የጠመመብሽ። ዞሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሚሪኒዮ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ አቨርትና ሚሪኒዮ ቀድሞ ባገባ እየተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲበዛ በቃ ታገኙታላችሁ። ሳካ ግብቷል ወይ የሳካ ይቆያል። ኦዴጋርድ እኔ አላቆም ጋይስ ሁላችሁ እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም። ግን ኦዴጋርድ ይሄንን ቲም ከ3-0 በላይ ነበር ማሸነፍ የነበረባችሁ። አልቻላችሁ። እኔ ደግሞ ስለስንት እንደማሸንፈው አሳያችኋለሁ በቅርብ ጨዋታ አለኝ። ግን እስከዛ ድረስ በርንማውዝ ላይ ለማመድበታል እሑድ ማለት ነው። ይሄ የነቃችሁት ክለብ ምን አይነት አቅም እንዳለው ሲቲ ማን እንደሆነ እሑድ እናወራለን። እዚህ ሙትቻ ቲም ላይ 3-0 የጎል ብዛት ማስፋት አልቻልሽም። በጣም ነው ማለት ነው። አም ሶሪ። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ ጋይስ። ኮፒ ሊንክ ምናምን አድርጉት። አዘግታችሁ አርሰናሎች አካውንቴን ይሄን ፎሎ ማድረግ ግዴታችሁ፣ በጣም ግዴታችሁ ነው። ፎሎ አድርጉ። ይመቻችሁ። ይሄን ክለብ ነው የምትደግፉት። ለእንግዳ እንኳን ክብር የሌለው ምን ትንሽ ቢቦርቁ ምን አለበት? ትንሽ እንኳን ሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ኮንቨንትሪ ተጫዋቾች ግን ታፍሰው ነው እኔ ከአፈሳ ምናምን ለውትድርና አሁን ሰሞኑን የተለቀሙትን ምናምን ወስደው ተጫዋች አድርገው የላኳቸው እንጂ እኔ እንደዚህ በስርዓት አትጠቁም። ተው አታጥቁ። በስርዓት አትጠቁም። ዲኬት ነው ያመጣችሁ። ምንድነው ምድረ እንኩቶ ተሰብስቦ
ልትጫወቱ አይደል እንዴ መጣችሁት? ከአርሰናል ጋር እንጫወታ ፕሪሚየር ሊግ ውስጥ ራሱ ምን ትሰራላችሁ እናንተ? ይርብስማ ምን ጉድ ናችሁ እንዴ? በዚህ ራሱ መፋታታችሁ አርሰናሎች በጣም 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 አዝነውላችሁ። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይሄንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክርስቶስ ዞሊስ እቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር በስመ አብ አንተ። እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሀቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሃስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻቹ ገና ከበድ ያለው አለ። ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል እገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይ ዲፌንድ ታደርጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤን ዋይት አትችልም እኮ ነው ሲሉ የኖሩት። ቤን ዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤን ዋይት የሚገርም ሆኗል። ያራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤን ዋይት እና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ ረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከቷለን ማለት ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደል። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። አርሴ ካቆምንበት እንደቀጠል ለጠላትም ለወዳጅም አሳይተናልና በጣም ምርጥ ጨዋታ ነበር። ጨዋታውን 90 ደቂቃው ሙሉ እስከ ጭማሪ ሰዓቱ ድረስ ነው ኮንትሮል አድርገን የነበረውና በጣም ደስ የሚል ጨዋታ ነው። ተጫዋቾቻችን በቃ አሁኑ ፍላጎታቸው ዋንጫ ያዩ አይመስሉም። ዋንጫ ባይናቸው በኩል ያለፈ ራሱ አይመስልምና በጣም ነው ደስ የሚለው። በቃ ራይስ በቃ በስማ የጀርባ አጥንታችን በቃ ራይስ ሁሌ በምንፈልገው ሰዓት አለልና ይመቸው። ኦዴጋርድ ምርጥ ነበር። ሳኩራ ምርጥ ነበረች። ዞሊስ በሌላ ቪዲዮ መለስበታል። ዞሊስ ምርጥ ነበር። ኪንግ ካይ ኮብራ እሱ ራሱ በጣም ያበደ ነበር። ኋላችንም በጣም አሪፍ ነው። በዛሬው ጨዋታ በጣም አሪፍ ነው። በእርግጥ በጣም ወደኛ ጎል እንዲደርሱ ምናምን አላረግናቸውም እና ግን በጣም ጨዋታውን ተቆጣጥረን ነበር። መሀል ላይ በጣም ምርጥ ነበር። ያዝልቅልን ነው የሚያስብለው። እስኪ እናንተ በጣም ጎበዝ ነን ካላችሁ እስኪ ሊስቱን እስኪ በጣም ጎበዝ ነን ካላችሁ እስኪ ሊስቱን በቃ ምን ችግር አለ? እናንተ ዞሊስ ያላችሁ ራይስ አላችሁ ገና ቡርኖ ጉማሬጅ አለ። እስኪ በቃ እናንተ ጎበዝ ከሆናችሁ እስኪ ሊስቱን በቃ ዝም ብላችሁ እስኪ ሊስቱን በቃ እኛ ሌላ ምንም ከእናንተ አንፈልግም። ዝም ብላችሁ ስኬሊን ስጡን በቃ። ያው ምንም ማድረግ አይቻልም፣ ግን ዝም ብላችሁ ስኬሊን ጣል አድርጉልን በቃ። እኔ እስከዚህ ሰዓት ያየሁት ስኬሊን ለማየት ብዬ ነው ቁጭ ያልኩት። በቃ ዝም ብላችሁ ስኬሊን ስጡን በቃ። ከቻላችሁ የማይደብራችሁ ከሆነ ዝም ብላችሁ ስኬሊን አስነኩን በቃ። እግዚአብሔር እኛም አንቋጥርም፣ ዝም ብላችሁ ስኬሊን ስጡን። ኧረ አርሰናል አሁንም ያስፈራል ጋይስ።
መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ክሊንሺት ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምን ትላላችሁ እናንተ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።